ቤተክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም። በእውነቱ ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ የጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ነው ያለው። እኔ እናገራለሁ፣ በሥራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ ይሄን ጉዳይ፣ ከራሴ አወርዳለሁ ይሄን ጉዳይ። ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። እኔ እችን ቤተክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተክርስቲያን ለመጠበቅ ነው። የነገውን ኮንሰርት ወደ ሰላማዊ ሰልፍ የመቀየር የኦርቶዶክሳውያን ግዴታ ነው። በዚህ ሰዓት ኮንሰርት የምታዘጋጁ ወገኖች የኦርቶዶክሳውያን ገዳይ ናችሁ። በግድያው ስኬታማ ስለሆናችሁ በአደባባይ ለመጨፈር መነሳታችሁ ለዛ ነው እንጂ አንድ ጤነኛ ሰው በዚህ ሰዓት ለመጨፈር ቀጠሮ አይዝም። ይህ ታሪክ የሚከትበው የማይረሳ ጠባሳ ነው። ከቻላችሁ ኮንሰርቱን ሰርዙ። ለአርሲ ኦርቶዶክሳውያን ድምፅ ሁኑ። ስለ ንጹሐን ጩኸታችሁን አሰሙ። ኮንሰርቱ አይቀርም፣ ይዘጋጃል። እንሰርዝ ብትሉ እንኳን የመንግስት አካል እንዲሰርዝ አይፈልግም። ሰላም ነው ለማለት እንደነዚህ አይነት ፕሮግራሞች ያስፈልጋሉ። ይህንን ተቋቁሞ የመጣው ይምጣ ብሎ መሰረዝ ግን ጀግንነትን ይጠይቃል። እዚህ ፕሮግራም ላይ የምትሳተፉ ኦርቶዶክሳውያን እረፉ። ከገዳዮች ጎን አትቁሙ። ከተገኛችሁ ግን ይህንን ፕሮግራም ከኮንሰርት ወደ ሰላማዊ ሰልፍ ቀይራችሁ ለዓለም ድምፃችሁን የምታሰሙበት እድል የምታገኙበት መንገድ መሆን ይኖርበታል። ይህም በታሪክ ኮንሰርትን ወደ ሐዘን መግለጫ የቀየሩ የአርሰናል ደጋፊዎች ተብላችሁ በታሪክ ትመዘገባላችሁ። ይህንን የማታደርጉ ከሆነ ግን እዚህ ኮንሰርት ላይ አትገኙ። በዚህ ሰዓት ኮንሰርት አዘጋጅቶ የሚጨፍር የስነ ልቦና ቀውስ ያለበት የእብደት ካባን የተከናነበ እንጂ ጤነኛ ሰው ሊሆን አይችልም። እዚህ ፕሮግራም ላይ ሰይፉ ፈንታውን እንዳለ በምስል እያየው ነው። ሰይፉ በድብቅም ሆነ በአደባባይ የብዙ ሰዎችን እምባ ያበሰ ቀና ሰው ነው። እዚህ ፕሮግራም ላይ ተገኝተህ ካስጨፈርክ ግን ይህን ሁሉ ስራን ገደል ትከተዋል። የድሬድ አራዳዎችን እነ ታደለ ሮባንና ለአውሮፓ እግር ኳስ ነፍሳቸውን የሰጡ እብድ ወጣቶችን እንተዋቸው። የግንዛቤ ችግር ስለሚኖር ማለቴ ነው። የግንዛቤ ችግር ከሌለባችሁ ይህንን እድል ወደ ሰላማዊ ሰልፍ ቀይራችሁ ድምፃችሁን ለዓለም ታሰማላችሁ። Unfortunately today's not such a beautiful day። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁት። ጥያቄም ደግሞ ቀጥታ
የህዝብን ደህንነት ለሚመለከተው የመንግስት አካል ነው። እዛ አርሲ ላይ አልተደጋገመም ወይ ይሄ ዜና? የምንሰማው ነገር እዛ ጋር ግምገማችሁ እንዴት ነው? ሴኩሪቲ ላይ ማነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኬ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁል ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይህንን ስም እንዲፈጠር እያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ ጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው እዛ ጋር መፍትሄው? እዛ ላይ መልስ እንፈልጋለን። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና ካሁን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት። ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄም ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። ጉዳይ ሰላም ጤና ይስጥልን ውድ አድማጭ ተከታታዮች፣ የአርሲ ጉዳይ እኔንም ይመለከተኛል። እንግዲህ በአርሲ እየተደረገ ያለው በጣም በሚያሳፍር ሁኔታ አባቶች እየተሰደዱ ቤተክርስቲያን ከ101 ዓመት በላይ የሆነ ቤተክርስቲያን እየተቃጠለ እየወደመ ያለበት ሁኔታ ነው ያለው። እኒ ደግሞ እየሆነ ያለው አሁን አዲስ አይደለም። ከዚህ በፊት በወለጋ ላይ ሙስሊሙም ሆነ ክርስቲያኑ በአንድ ተገለው በዶዘር አንድ ጉድጓድ ውስጥ ሃይማኖታዊ ስርዓት ሳይፈጸም ሁሉም በአንድ ጉድጓድ ሲቀበሩ አይተናል። አሁን ደግሞ አርሲ ላይ በርካታ የክርስትና እምነት ተከታዮች እየጠፉ እየታረዱ እየተገደሉ ነው ያሉት። በየትኛውም ይሁን መቼውንም ሰው በሰውነቱ መከበር መቻል አለበት። በሰውነቱ እየደረሱ ላሉ ቅዱስ ቁርአንም የሚለው ከሰው ከእውነተ ጎን ቁሙ ነው። ሰው በሰውነቱ እኩል ነው። የአዳምና የሔዋን የአደምና የሐዋ ልጆች ነው። ስለዚህ ስርዓቱ በእቅድ ኢመደበኛ የሆኑ ኃይሎችን በማደራጀት አማራዎችን የማጥፋት ዘመቻው አሁን ያለ ከ3 ዓመት በላይ ነው። ስለዚህ ሁላችንም ይህን ስርዓት መመከት ታጥቀን መጋፈጥ ካልቻልን በመግለጫ በጮት በዋይታ ለውጥ ሊመጣ ይችላል። አንድና አንድ በአካባቢውና በቀጠናው ያለ አማራ በሙሉ ተደራጅቶ መመከት መቻል አለበት። ይሄ ሰዋዊ ግዴታ ስለሆነ ማለት ነው። ስለዚህ ሁላችሁም እያንዳንዱ ወጥታችሁ ልትቃወሙ ይገባል። ኡስታዞች፣ ቄሶች፣ ደረሳዎች፣ ሼሆች፣ ዲያቆኖች ሁላችሁም ለአማራ ሲባል ድምጽ መሆን መቻል አለብን። እየተገደልን ያለነው በአማራነታችን እንጂ ሙስሊም በሆናቸው አይደለም። እኔ እንዳንድ ሙስሊም እንዳንድ አማራ ይመለከተኛል። እኔም ይህን ስርዓት አወግዛለሁ። ሁላችንም ነፃነታችን ማግኘት የምንችለው በአፈሙዝ ብቻ ነው። በመታጠቅ ራሳችንን ማስከበር መቻል አለብን የሚል ሼር ኮፒ ሊንክ በማድረግ ለሁሉም አድርሱልኝ። የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም፣ ግን አሁን በቃ ባሰብኝ። ውስጤ ቆሰለ፣ አልቻልኩም። እስከ መቼ
እስከ መቼ ነው ክርስቲያን የሚታረደው? እስከ መቼ? እስከ መቼ? አባቶች ካህናት በመቅደስ ይገደላሉ። እስከ መቼ ቤተ ክርስቲያን መጽናኛችን ትቃጠላለች? እስከ መቼ? እስከ መቼ? የምር ያሳዝናል። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። አዎ መሰክራለሁ። በፍጹም በአርሲ የሚደረገው የአርሲ ክርስቲያኖች ጭፍጨፋ በፍጹም እቃወማለሁ። እቃወማለሁ። የሚመለከተው አካል ሁሉ ይድረስ። በቃ ተውን፣ አትንኩን። በቃ ተውን። ይህ እውነት የሚመለከተው አካል ሁሉ ፍትህ ሊሰጥን ይገባል። አለ ቤተ ክርስቲያን ምንም የለንም። አለ ክርስቲያን እናት አባቶቻችን፣ ወንድም እህቶቻችን ምንም የለንም። በቃ ተውን። በአርሲ የሚደረገው የክርስቲያን ጭፍጨፋን እቃወማለሁ። እቃወማለሁ። ይህንን ለሁሉም ለዓለም ሁሉ አድርሱ። አዎ በእውነት የሰማው ጌታ እውነተኛው ዳኛ መድኃኔዓለም ይፈርድ። ምንም ቤት አልተረፈም። አንድ ቤትም አልተረፈ። ቤተክርስቲያኑም ተቃጥሏል። 3 ቀበሌ ነው የተቃጠለ። ያው ቤቱ ያ ካራመቱ ነው። የታችኛው ጠረሳ ገብርኤል እና ብዮ ቀበሌ ነው። ከዛ ወረዳችን አሰኮ ነው። በቃ አንድም ንብረት አልተረፈም። ድጋሜ ነው እኛም ቤት የተቃጠለው። ባለፈውም ሰኔ 7 ተቃጥሎ ነበረ። ነሐሴ 7 ተቃጥሎ ነበር። አሁን ደግሞ ቃጠሉት። በአሁኑ ከብት ብቻ 150 ከብት በላይ ይሆናል። እና ያው ቤት ምንም ቤት አልተረፈም። ክርስቲያን ብቻ ተለይቶ ሙስሊም አንድ አልተቃጠለም። ያው አልባሳት ውጭ ያወጣው ትንትን አድርገውታል። ገብርኤልን ማለት ነው። ወደ ሬቻ የሚባል ስንመጣ ማታ ላይ በማግስቱ ለቀቁበት እሳት። የተለየ ነው ቤቱ። እዛ ክርስቲያን ቤት ነው የተቃጠለው። አንድ ቤት አልተረፈም። አንድ አካባቢው በቃ ያው እዛ ያስፈራል። መሄድም አይቻልም። ሰው ተሰዶ ወደዚህ ወደ ወረዳው ለመሄድ እየተጠጋ ነው። የተመታም አለ። ያው ሌላው ንብረቱን እንዳለ ትቶ ልጆቹን ያሸሸ የሞተም ሆነ ያው በየጫካ ወደቀው አልተነሳም። ጂሃድ ማለት ምንድን ነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ትክክል መለሳችሁ። ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። እንግዲህ እነሱ በዚህን ያክል በቪዲዮ ወጥተው ስለ ክርስቲያን ማረድ እያወሩ ነው ያሉት። ፍትህ 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 እያልክ የምትጮኸው አዳሜ ምድር አስመሳይ፣ ፍትህ ያለው ማን ጋር ነው? ባሩሲ ይሄን ያክል ጊዜ ይሄንን ያክል ኦርቶዶክስ ሲጨፈጨፍ ፍትህ እያልክ ትጮኻለህ። ፍትህ ማን ጋር ነው ያለው? ፍትህ ትክክለኛ ፍትህ አንድና አንድ እግዚአብሔር ጋር ነው። ከዛ በታች ግን ራስህ ክንድህ ላይ ነው ያለው። እያንዳንዳችን ክርስቲያን እያለማመደህ በቪዲዮ እየወጣ በዚህን ያክል ሲነግርህ ካልነቃህ 5፣ 10፣ 20 እያደረገ ይቀንሳል፣ ይጨርሳል ማለት ነው። ፍትህ ያለው ክንድህ ላይ ብቻ ነው። በዚህ ሰዓት ፍትህ ቢኖር ትክክለኛ ፍትህ ቢኖር ይሄን ያክል አሩሲ ስንተኛ ጊዜው ነው ሲጨፈጨፍ ክርስቲያኑ? በዚህን ያክል ድፍረት በቪዲዮ ወጥተው
ፍትህ የሚሰጥ አካል የለም። ፍትህ ያለው ክንድ ላይ ነው። ከዛ ውጪ ፍትህ በማለት ቲክታክ ላይ የሚመጣልህ ለውጥ አንዲት ነገር የለም። ፍትህ ያለው ሊያጠፋ የመጣን ኃይል ቀድመህ በማጥፋት ብቻ ነው። ቤተክርስቲያንን ሊያቃጥል የመጣን ኃይል ቀድመህ ስታቃጥለው ነው። ፍትህ ማለት እሱ ነው። ከዛ ውጪ ቲክታክ ላይ ወጥተህ ቁቁ አይሰራም። እያንዳንድ ቲክታክ ቪው ሲጠር ሲቀዘቅዝ የዚህ ሰሞን ትሬንድ አሩሲ ፍትህ ነው። ፍትህ ያለው እያንዳንዱ ኦርቶዶክስ ላይ ነው። ይሄን ነው ማሳወቅ ያለብህ። ኦርቶዶክሳውያን እንዳይጨፈጨፉ ከፈለክ በዚህ መልኩ ነው ማንቃት ከፈለክ ማንቃት ያለብህ። ምድር አስመሳይ እስከ መቼ ነው የምትታረደው? ፍትህን የምታሰፍነው ራስህ ነህ። ተደራጅተህ ተደማምጠህ ተከባብረህ ራስን መከላከል ስችል ብቻ ነው ፍትህ ያለው። ከዛ ውጭ ፍትህ የሚሰጥ አካል የለም። ፍትህ ቢኖር ይሄን ያክል ጊዜ እንደዚህ ክርስቲያን አይጨፈጨፍም። በዚህ መልኩ ነው በቪዲዮ ወጥተው እየነገሩ ያሉት። ፍትህ ያለው ክንድህ ላይ ነው። እሱም ሊያጠፋህ የመጣን ኃይል ማጥፋት። መምህር ምህረተአብ አሰፋ የት ነህ? እባክናል አንተ ከአባቶቻችን ትሻላል። ና እውነት ና። ብዙ ሰድበናሃል፣ ብዙ ጥቅመኛ ነህ ብለናሃል። ነገር ግን ነግረህን ነበር። እንደውም ትዝ ያለኝ አንድ መዝሙር ነበረ፣ ሰገነት ላይ የወጣችው እያልክ ልክ እንደዚህ በቃል የነገርከንን ሳስበው እውነት አንተ ትልቅ ወንድም መምህር ብቻ አይደለም አባትም ነበርክ። ኑ እኔ ከፊት ቀድማለሁ ከኋላ ኑ ነበር ያልከኝ እና ይቅርታ ምህረተአብ፣ መምህር ምህረተአብ የመንጋው ጠባቂ ይቅርታ። በቅድሚያ በአሩሲ እጅግ በጣም አጸያፊ በሆነ እጅግ በጣም ዘግናኝ በሆነ እጅግ በጣም ጭካኔ በተሞላበት ትላንትና አብረን የመጣንባቸውን ጉዞዎች የማይመጥን ከሰውነት ሕሊና የወጣ አጋድመው እንደ በግ ያረዱባችሁን ቤተሰቦች በቅድሚያ በእግዚአብሔር ስም መጽናናቱን ሁሉ እመኝላችኋለሁ። መብርሃን ምስክሬ ናት ከልቤ። በመቀጠልም አዲስ አበባ ውስጥ የኔ ጓደኞች የሆናችሁ ሙስሊም ጓደኞቼ፣ ሙስሊም ቤተሰቦቼ፣ ሙስሊም የሆናችሁ እኔ እማቃችሁ የሥራ ባልደረቦቼ ይህንን አጸያፊ ተግባር ሶሻል ሚዲያ ካላችሁ በሶሻል ሚዲያዎቻችሁ፣ ሶሻል ሚዲያ ከሌላችሁ በቤተሰቦቻችሁ፣ በመስጂዶቻችሁ ይህንን አስነዋሪ አጸያፊ ቆሻሻ የሆነ ተግባር ማታወግዙ ካልሆነ እጅግ በጣም አዝንባችኋለሁ። የኔና የናንተም ግንኙነት ከዛሬ ጊዜ ጀምሮ ያከትምለታል። አማኑኤል ምስክሬ ነው የምነግራችሁ። እጅግ በጣም ማከብራችሁ ሙስሊም ቤተሰቦች አላችሁ። እጅግ በጣም ማከብራችሁ ሙስሊም ጓደኞች አላችሁ። እጅግ በጣም ማከብራችሁ ሙስሊም የሥራ ባልደረቦች ነበራችሁ። እግዚአብሔር ምስክሬ ነው። ይሄንን ነውረኛ አጸያፊ ቆሻሻ ተግባር እማታወግዙ ካልሆነ በሶሻል ሚዲያ እንደዚሁ መታችሁ እንዳልኳችሁ በቤተሰቦቻችሁ ዙሪያ፣ በጓደኞቻችሁ ዙሪያ፣ መስጂዶቻችሁ ውስጥ ገብታችሁ ይህ ነውረኝነት ነው፣ ይህ ቆሻሻ የሆነ ተግባር ነው፣ ይህ እኛን ሙስሊሞችን የማይመጥን ነው እስካላላችሁ ድረስ ከኔ ጋር ያላችሁ ዝምድና ዛሬ ላይ ያበቃለታል። ከኔ ጋር የነበራችሁ ጓደኝነት ዛሬ ላይ ያበቃለታል። አሁን ደግሞ ቁስላችን ላይ ጨው የምትነሰንሱ የህግ ያለ የመንግስት ያለ የምትሉ የትኛውን ህግ ምናችሁን ነው የሚያማችሁ?
የትኛውን መንግስት ምናችሁን ነው የሚያማችሁ? እናንተ ናችሁ በቁስሎቻችን ላይ የምትዘባበቱ ቆሻሾች፣ አዛኝ የምትመስሉ አዛኝ ቅቤ አንጓቾች። ተውን። ቢያንስ ህመማችንን ቢያንስ ሞታችንን ሐዘን እንደራረስበት። ቴዎድሮስ ካሳሁን እንዳለው ዳስ ጥለን ሐዘን እንደራረስ። አትዘባበቱ። በቁስሎቻችን ላይ በህመሞቻችን ላይ በሞቶቻችን ላይ አትዘባበቱ። ሌላም ስያሜ አትስጡት። ኦርቶዶክስ ተዋህዶ አማኝ በመሆናቸው ነው የታረዱት። ይህ ጽንፍ የረገጠ ብሔርተኝነት ሲደመር ይህ ጽንፍ የረገጠ ሃይማኖተኝነት ከዛሬ ጀምሮ የሚያበቃበትን እኛ ራሳችን እንደ ህዝብ እማንወጋገዝ ካልሆነ የማንም አዛኝ ቅቤ አንጓችነት የማንም እርዳታ ሳያስፈልገን ይህ ተግባር አጸያፊ ነው እስካልተባባልን ድረስ አማኑኤል ምስክሬ ነው፣ እዛች ምድር ላይ ማናችንም የማንኖርበት ምድር ይፈጠራል። ይህ እጅግ በጣም አስነዋሪ ተግባር ነው ለእኛ ለኢትዮጵያውያን፣ በጣም አጸያፊ፣ ኢትዮጵያዊነቴን እጅግ በጣም የጠላሁበት የተጸየፍኩበት፣ የሰው ልጅ በአመለካከቱ የሰው ልጅ በእምነቱ የሰው ልጅ ባለው አቋም የማይኖርባት ሀገር የገሃነም ምድር ሆናለች። ስለዚህ ይህንን ቆሻሻ፣ ይህንን በጣም አስነዋሪ፣ ይህንን በጣም ከሰውነት ተራ የወጣ ነገር አውግዙ። እያንዳንዳችሁ ዜጎች የትኛውንም እምነት ተከተል አውግዘው። አለበለዚያ ኋላ ነግበኔ ነው ወዳጅ፣ እያንዳንድ ቤት ያንኳኳል። ስለዚህ እግዚአብሔር በድጋሚ ለመናገር ፈልጋለሁኝ፣ ለሟች ወገኖች በጠቅላላ መጽናናቱን ይስጣችሁ፣ እግዚአብሔር ፍርዱን ይስጣችሁ። ሌላ ምለው አንዳችም ነገር የለኝም። ውስጤ ተቃጥሏል፣ አርሬያለሁ፣ ደብኛለሁኝ። ስለዚህ እባካችሁ ይሄንን ቆሻሻ ተግባር አውግዙ። በየፊናችሁ በየተሰማራችሁበት መስክ በየሃይማኖት ተቋሞቻችሁ 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥለ ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ አደረገ። ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሶ ጥለው ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዲህ ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የእነሱን ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የእነኚህ ሰዎች ነፍስ ህይወት አይደለም ወይ? ይሄ ሁሉ ህዝብ ምንም ይሆነው የህዝብ ቁጥሩ ጉዳይ አለ። 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት እንግዲህ እናያለን ወደፊት። አሁን እኮ የሚባለው ምንድን ነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው። ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ